ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በዓለም አቀፍ የንግድ መስመሮች ላይ መነጋገሪያ የሆኑ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ኢራን የባህር ላይ እገዳው እንዲነሳላት የሆርሙዝ የባህር ወሽመጥ ለመክፈት ያቀረበችውን አዲስ የድርድር አማራጭና የአሜሪካን የጥርጣሬ እርምጃ በመጀመሪያ የምንዳስሰው ይሆናል። በመቀጠል ሂዝቦላ ወደ 80ዎቹ አስከፊ የመስዋዕትነት ወታደራዊ ስልቶች መመለሱን ባወጀበት ወቅት እስራኤል በሊባኖስ በቃይ አካባቢ የፈጸመችውን አስደንጋጭ የአየር ጥቃት እንመለከታለን። እንዲሁም በሩሲያ የድሮን ጥቃት ጉዳት የደረሰበት የቸርኒል የኒውክሌር ጣቢያ የጨረር መከላከያ ጋሻ በዓለም ላይ የጣለውን አዲስ የጨረር ከፍተኛ ስጋት በጥልቀት የምንቃኘው ይሆናል። ከዚህም በተጨማሪም በኢራቅ ለወራት የዘለቀው የፖለቲካ ቀውስ ለመፍታት ነጋዴውን አሊ አልዘይድን አዲሱን መንግስት እንዲመሩ በይፋ መሰየማቸውን እናያለን። በመጨረሻም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በባህር መስመሮች ደህንነት ዙሪያ የመከረበትንና የሆርሙዝ መዘጋት በዓለም ኢኮኖሚ ላይ የጣለውን ጫና የተነተነበትን መረጃ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት ዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ የኢራን ዲፕሎማሲ በሆርሙዝ ወሽመጥ ዙሪያ አዲስ ካርድ መዟል። ኢራን በአሜሪካ የተጣለባት የባህር ላይ እገዳ እንዲነሳላት በምላሹ የሆርሙዝ ወሽመጥ ለመክፈት ፍላጎት እንዳላት የሚጠቁም አዲስ የድርድር አማራጭ አቅርባለች። ባለፉት ቀናት የኢራን የውጭ ጉዳይ ሚኒስትር አባስ አራቂኝ በኦማንና በፓኪስታን ያደረጉት ተከታታይ ጉብኝት የዚሁ ድርድር አካል እንደሆነ ይታመናል። ይሁን እንጂ በዋይት ሀውስ በኩል ትልቅ እምቢተኝነት የተንጸባረቀ ይገኛል። ፕሬዝዳንት ዶናልድ ትራምፕ የባህር ላይ እገዳው በኢራን ላይ ያለ ትልቅ የኢኮኖሚ ጫና መሆኑን በመግለጽ የኒውክሌር ጉዳይ ቅድሚያ ካልተሰጠው ወሽመጡን የመክፈቱ ዜና ብቻውን በቂ እንዳልሆነ አቋማቸውን እያሳዩ ይገኛሉ። ይህ ሁኔታ በቀጣይ ቀናት የነዳጅ ዋጋ ላይ ምን አይነት ለውጥ እንደሚያመጣ በትኩረት የሚጠበቅ ጉዳይ ሆኗል። ወደ ሁለተኛው ነጥባችን ስንሸጋገር በሊባኖስ ምድር ያለው ውጥረት ወደ አዲስና አስከፊ ምዕራፍ ተሸጋግሯል። የሂዝቦላ ወታደራዊ ምንጮች እንደገለጹት ቡድኑ በ80ዎቹ ዓመታት እስራኤልን ከደቡብ ሊባኖስ ለማስወጣት ይጠቀምበት ወደ ነበረው የመስዋዕትነት ወይም የራስን ሕይወት አሳልፎ የመስጠት ወታደራዊ ስልት መመለሱን አስታውቋል። ይህ መግለጫ የወጣው እስራኤል የተኩስ አቁም ስምምነት ከጸና በኋላ ለመጀመሪያ ጊዜ በሊባኖስ ምስራቃዊ ግዛት በቃይ አካባቢ የአየር ጥቃት ከፈጸመች በኋላ ነበር። እስራኤል ጥቃቱን የፈጸመችው ሂዝቦላ የጦር መሳሪያዎችን ያንቀሳቀሰ ነው በሚል ቢሆንም የሂዝቦላ አዲሱ ስልት ግን የቀጠናውን ውጥረት ይበልጥ አባብዞታል። ይህም በሊባኖስ መንግስትና በሂዝቦላ መካከል ያለውን የፖለቲካ ልዩነት ይበልጥ እንዲስፋፋ ያደረገው ይገኛል። ወደ ሶስተኛው አቤት ጉዳይ ስንመጣ የዓለም ደህንነት የሚፈትን አዲስ የኒውክሌር ስጋት ተከስቷል። በዩክሬን ሰሜናዊ ክፍል የሚገኘውና በታሪክ አስከፊው የኒውክሌር አደጋ ተከስቶ የነበረው የቸርኖቢል የኒውክሌር ጣቢያ አሁንም በድጋሚ ከ11 ወራት በፊት በሩሲያ የድሮን ጥቃት ጉዳት እንደደረሰበት ይታወሳል። ጥቃቱ ያረፈው ሬክተሩን ከዓለም ለመለየት ታስቦ በተገነባው ግዙፍ የመከላከያ ወይም ሳርኮፍስ ላይ ሲሆን ምንም እንኳን እስካሁን የጨረር መፍሰስ ባያጋጠምም መከላከያው በአሁኑ ወቅት ስራውን በአግባቡ እየሰራ እንዳልሆነና አደገኛ የሆነ የብረት መዋቅሮች አለመረጋጋት እንደታየባቸው ተነግሯል። ይህን ጥገና ለማካሄድ ከ1.5 ቢሊዮን ዩሮ በላይ ወጪ የሚጠይቅ ሲሆን በጦርነቱ ምክንያት ጥገናውን ማካሄድ አለመቻሉ ለዓለም አቀፍ የኒውክሌር ኤነርጂ ኤጀንሲ ትልቅ ስጋት ሆኗል። ወደ አራተኛው አቤት ጉዳይ ስንመጣ በኢራቅ ለወራት የዘለቀው ህገ መንግስታዊ ክፍተት መቋጫ እያገኘ ይመስላል። የኢራቅ የፖለቲካ ኃይሎች ጥምረት ወይም ኢታር ተሰንቂ ነጋዴውን አሊ አልዘይድን አዲሱን መንግስት እንዲመሩ በይፋ እጩ አድርገው አቅርበዋል። ፕሬዝዳንት ኑዛር አማዲም አሊ አልዘይድን መንግስት እንዲመሩ በይፋ መድቧቸዋል። አሊ አልዘይድ ከዚህ ቀደም በፖለቲካ ውስጥ ቀጥተኛ ተሳትፎ የሌሏቸውና በኢኮኖሚው ዘርፍ የሚታወቁ በመሆናቸው በአገሪቱ ያለውን የኢኮኖሚ ቀውስ ይፈታሉ ተብሎ ተስፋ ተጥሎባቸዋል። ይሁን እንጂ በአሜሪካና በኢራን መካከል ያለው ሽኩቻ በኢራቅ ምድር ላይ የሚፈጥረው ጫና ምክንያት አዲሱ ጠቅላይ ሚኒስትር መንግስታቸውን ለማጽደቅና ስራ ለመጀመር ከባድ ፈተና እንደሚጠብቃቸው ይገመታል። ወደ መጨረሻው ጉዳያችን ስንመጣ የተባበሩት መንግስታት ድርጅት በባህር ላይ ደህንነት ዙሪያ አስቸኳይ ውይይት አካሂደዋል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ በጸጥታ ምክር ቤት ባደረጉት ንግግር
የባህር መስመሮች የዓለም የኢኮኖሚ የደም ስሮች መሆናቸውን ገልጸው አሁን ላይ ግን ከፍተኛ አደጋ ተጋርጦባቸዋል ብለዋል። በተለይም የሆርሙዝ ወሽመጥ መዘጋት በዓለም ኃይል አቅርቦት፣ በምግብ ዋጋና በአጠቃላይ ንግድ ላይ እያስከተለ ያለው ጫና ከኮቪድ-19 ወረርሽኝ በኋላ የታየ አስከፊ ክስተት መሆኑን አስታውቀዋል። በዚህ ምክንያት በአፍሪካና በደቡብ እስያ የሚገኙ በሚሊዮን የሚቆጠሩ ዜጎች ለረሃብና ለድህነት እየተጋለጡ መሆኑን አስጠንቅቀዋል። ምክር ቤቱ የባህር ላይ ሕግ እንዲከበርና ወሽመጡ ያለምንም ቅድመ ሁኔታ እንዲከፈት ጥሪ አቅርበዋል። ውድ የምኖመንት ቤተሰቦች በዛሬው ዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውትን ሐሳብ አስተያየት ከታች በኮሜንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።